አንዳንድ ነጥቦች ስለ አማራ ፖለቲካ፣ ስለ ሺህ ዓመት ሰላም፣ ስለ ሺህ ዓመት ፊልሚያ። ወጣቱ የነብር ጣት ሆይ መቼም በስም ባታውቀኝም ወደ የአደባባዩ ለተቃውሞ ሆነ ለድጋፍ ብቅ ባልክ ቁጥር አማራ አንገቱ አንድ ነው የሚል መፈክር ይዘህ ስትሰለፍ አይሃለሁ። እኔ ፀሐዩ እንቁስላሴ የግራዝማች እንቁስላሴ ባይከደኝ ልጅ ይላሉ ፀሐዩ እንቁስላሴ ካልን ገና በለጋ ዕድሜው ከፋሺስት የጣሊያን ጋር ሲተናነቅ የሞተው የመቶ አለቃ ሳሌ እንቁስላሴ ታላቅ ወንድም በምናብ ተውኬ በፀሐይ እንቁስላሴ ካል በኩሊን ጦማር ሰድጃለሁ፣ ትዕግስት አድርገህ አንብበው ይላሉ። በእርግጥ ጦማሩ አዲስ ነገር ላይኖረው ይችል ይሆናል። ነገር ግን ያለበትን አዘቅት እንድትገነዘብ፣ የተደቀነብን አደጋ እንድትረዳ፣ ሳትፈራ በልበ ሙሉነት እንድታስተውለው ወደ ህሊና ያመላክታል። መቼም ልጅ ብርሃኑ አስረስ እዚያ ቀጨኔ ከነበረው ቤቴ በለውላፍ ያወራነውን ከታሪክ እንዳይደልዝ ከትቦ በማቆየት እንዳመሰገንኩት አለው። ጃንሆይም ሆኑ ጉምቱ የሸዌ ፖለቲከኞች ሁሉ እየመጣለው የመከራ ማዕበል አልታይ ቢላቸው ነበር። ቆፍጠን ያሉትን ከራሳቸው ውስጥ ጥቅም በላይ ማየት የሚችሉ ሰዎችን ወደ ቤቴ እየጠራው አማራው እየመጣበት ስላለው ማት ላስገነዝብ ልመክር የሞከርኩት። ከእንግዲህ ወዲህ ማንም ቢመጣ ተነሳው የሚለው አማራው ህዝብ ላይ እንጂ ለይቶ የሸዋ፣ የጎንደር፣ የጎጃም አይልም። እኛ ወደድ ነው ጠላ ነው የአማራው አንገት አንድ መሆኑን ማወቅ አለብን። ስለዚህ አማራው መተባበር አለበት። በወቅቱ ከንቱ ድካም ነበር። ሸዋ ፈዞ ታይቶ የማይታወቅ የመከራ ማዕበል ወረደበት። እንደሰጋሁት አልቀረም። እነዚያ ሁሉ ጀግኖች፣ እነዚያ ሁሉ ቆፍጣና ደቦል አርበኞች እግረታዎች ተይዘው በመደዲ ወታደሮች ወደ ሞት ተወነዱ። የሀገር ባለውለታ አዳሪ እየተባሉ ተገደሉ። ሬሳቸው ተጎተተም። ጃንሆይም ደርጉን አስደስታለሁ ስልጣኔን ማተርፋለሁ ብለው ነው መሰል አገልጋዮቻቸውን ሚኒስትሮችን አንቱ የተባሉትን ሁሉ እየጠሩ ለልጆቹ ለደርጎቹ ግፍጡ እያሉ ሲወተውቱ አዝኜ ነበረ። አልጋዩ ማይነካ እርሳቸው የሚድኑ መስሏቸው ነበር። ሞኝን እኔም ጌታዬን ጃንሆይ የእጅ መስጠት ጉዳይ እንደማይታሰብ አሳስቤያለሁ። በእድሜ አሽከር ጌታውን ሲከዳ እንጂ ጌታው አሽከሩን ሲከዳ አላየሁም። እድሜውን በሙሉ ታዛዥና ታማኝ እድሜን በሙሉ አሽከር ጌታውን ሲከዳ እንጂ ጌታው አሽከሩን ሲከዳ አላየሁም። ታዛዥና ታማኝ አሽከሮች ሁኜ አገልግያለሁ። ከዚህ በኋላ የቀረኝ አንድ ነፍስ ብቻ ነው። እሱን ደግሞ የሚያዝንበት አንድ አምላክ ብቻ ነው። እሱን ደግሞ የሚያዝበት አንድ አምላክ ብቻ ነው። እሱ የፈቀደው ይሆናል እንጂ እኔ ለማንም እጄን የምሰጥ ሰው አይደለሁም ብያቸው ነበር። እንዴት ጊዜው ለሰጠው ቅል መናጆ እጄን ሰጣለሁ። ጃርሶ ላይ በመስከረም ሚካኤል ከበሽፍቱ ጋር ሲዋደቁ ያረፉት የአባቴ የእንቁስላሴ ባይከደኝ አጥንት እሾህ ሆኖ ይውገኝ። ሞትን እንጂ ውርደትን የሚሸከም ጫንቃ እንደሌለኝ ድፍን ሸዋ የሚያውቀው ጉዳይ ነው። ወደ መርሃ ቤቴና ሰላሴ አምርቼ በሽፍትነት ለመንቀሳቀስ ሞክሬም ነበር። ሁሉም ነገር እንዳሰብነው አልሆነም። ጊዜ ሲዞር ተንዛዛብን ብቻ። በጣሊያን ጊዜ የተበቀለኝ አድባርና ህዝቡ እስከ ዛሬ የት ነበርክና ነው አሁን መድረሻ ስታጣኝ የምትመጣው አለኝ። ግድ የለም እውነቱን ነው። ምን አድርግተንለታል ለዚህ ደሃ ህዝብ እያልኩ ሳስበው በወቅቱ ጉዳዩ ቢያስከፋኝም ቅሉ ፍሬ ነገርን ግን አላጣሁም። በሬሳዬ ላይ የፍየል ወጠጤ የሚል ቀረቶ አዘፍ ነው። ወግና ባህል የሚጸየፈውን ነገር በማድረግ ቤተሰቤን ካሳዘኑ ከዚያ ሁሉ ዓመት በኋላ ያለፈውን ዘመን መለስ ብዬ ስመለከተው በአማራው ነገር ላይ እንደሚመጣ ይታየኝ የነበረው መከራ እውን ሆነ። ክፋቱም እንደጨመረ አየሁት። ስማ ወጣቱ የነብር ጣቱ፣ በዛሬው ያንተ ኢትዮጵያ ውስጥ እጅግ ቀላሉና ተጠያቂነት የሌለበት ስራ አማራን መግደል እንደሆነ አየሁ። ምንም የማያውቁ ህፃናት አማራ ናቸው እየተባሉ እየተገደሉ፣ እየታረዱ፣ እየተሰደዱ ነው። የሚቆረቆርላቸው አለሁ የሚላቸውም የለም። ይህ እንዳይመጣ ነበር ምኞቴ። በል እንግዲህ ዛሬ ማቀርብልህ ጥያቄ ይህ ነው። ኢትዮጵያ መብት የሚከበርባት፣ ፍትህ የሰፈነባት፣ ወንጀለኞች የማይፈነጩባት፣ የሰው ልጅ በማንነቱ ሳይሳቀቅ አንገቱን ቀና አድርገ የሚኖርባት ሀገር እንድትሆን ትሻለህን? እንግዲያው እኔ ካለሁበት የሚታየኝ ላካፍልህ። መጀመሪያ ግን አንድ ነገር ያዝ። እኔ እጄን እንዳልሰጠው ሁሉ አንተም ለተስፋ መቁረጥ እጅን አትስጥ። የሀገሩ ባለቤት ነህ። የዚህ ሀገር የባለቤት ጉዳይ ተችሎ የሚሰጥ አይደለም። እኔ ፀሐይ እንቁስላሴ፣ አበበ ሸንቁጥ፣ አበራ ካሳ፣ በቀላ ናሚሶ፣ ኃይለማርያም ማሞ፣ ኃይሏ ከበደ፣ ገለታ ቆረቾና እልፍ አላፍ ሰዎች የሞትንላት የደማንላት ጉዳይ ነው። የተሻለ ነገር እንዲኖር እንደ አማራም እንደ ኢትዮጵያም ቁረጥ። ቢሆን ከሁሉ ጋር በሰላም ለመኖር ከሁሉ ጋር በወንድማማችነት ለመዝለቅ ለሺህ ዓመት ሰላም ልፋም። ካልሆነም ሊያፈናቅሉ ፍላጎታቸውን በግድ ሊጭኑብህ ለሚመጡ የልጅህን ሬሳ ሊያስቆጥሩህ ለሚመጡ ለሺህ ዓመት ፊልሚያ ተዘጋጅ።
ስለ ሺህ ዓመት ሰላም፣ ስለ ሺህ ዓመት ፍልሚያ፣ ከተሸነፈ ፖለቲካና ክልል ስለመላቀቅ ላለፉት 50 ዓመታት በኢትዮጵያ የናኘውና አሁንም ድረስ የቀጠለው የገዢ ፖለቲካ አስተሳሰብ በሐሳብም በተግባርም ጸረ አማራ መሆኑን ላፍታማት ዘንገው 3 አበይት ክፍቶች በየዘመኑ ተሰልተዋል። ደርግና መሰሎቹ የግራ ፖለቲከኞች አማራውን እያደኑ አጥፍተውታል። አሻፍረኝ የሚል ጎበዝ እንዳይበቀል አርበኞችን በየአካባቢው ጎበዝ አለቆች ገድለዋል። ወደ ገደል ከነ ሕይወታቸውም ወርውረዋል። የአማራውን ኢኮኖሚ መሰረት አፍርሰዋል። ሀብቱን ቀምተዋል። ስንቱን እንዘረዝረዋለን። እስከ ሺህ ትውልድ ድረስ ተናግረን የማንጨርሰው የአማራው ነገድ የማዳከም ስራም ተፈጽሟል። ሁለተኛው የረቀቀ ተንኮል የተሰራው በህወሓት ኢህአዴግ ኦነግ ዘመን ነው። በአንክሮ ላስተዋለው ባለፉት 50 ዓመታት ከተሰሩ የጸረ አማራ ፖለቲካ ሴራዎች ሁሉ በዚህ ዘመን የተሰራው ታሪክ ይቅር የማይለው ነው። አማራው እንደ ወራሪ የታየበት ወደፊትም ለሚመጡ ተንኮሎች፣ መከራዎች የተዘጋጀ። ሁለተኛው የረቀቀ ተንኮል የተሰራው በህወሓት ኢህአዴግ ኦነግ ዘመን ነው። በአንክሮ ላስተዋለው ባለፉት 50 ዓመታት ከተሰሩ የጸረ አማራ ፖለቲካ ሴሮች ሁሉ በዚህ ዘመን የተሰራው ታሪክ ይቅር የማይለው ነው። አማራው እንደ ወራሪ የታየበት ወደፊትም ለሚመጡ የመከራ ዘመኖች መደላድሎች ሁሉ የተሰሩት በዚህኛው የበደል ዘመን ነው። ከወንጀሎች ሁሉ ወንጀል ሆኖ ሊታይ የሚገባው አማራ የሚባል ክልልን በመፍጠር የአማራውን ነገድ በአንድ ቦታ የማጀሉ የተሳካ ተንኮል ነው። የአማራ ክልልን ፈጥረው አሁን የያዘውን ቅርጽ እንዲይዝ ያደረጉት አማራው አምርረው በሚጠሉት ኃይሎችና በዚህ ዘመን በፈለቁ ታሪክ ይቅር ሊላቸው የማይገባ የውስጥ ባንዳዎች ነው። አማራው በታሪኩ ለመጀመሪያ ጊዜ በክልል የሚኖርና በክልሉ የማይኖር ተብሎ ለሁለት ተከፈለ። በክልሉ የማይኖረው መጤ ሰፋሪ የሚል ታርጋ እየለጠፉ ለዘር ጽዳት አመቻቹት። በአርባ ጉጉ በበደኖ የተጀመረው አማራውን የማጥፋት ተግባር ዛሬ ድረስ ተጠናክሮ ቀጥሏል። ዛሬም ድረስ አማራ ክልል እየተባለ ከሚጠራው ቦታ የሚመጡ መሪዎች ታዛዥነታቸው ለአማራው ነገድ ሳይሆን አማራውን ለሚጠሉ ገዢዎች ሆነ። ጠላቶቹ ያሰቡትን ተንኮል የማዳከም ስራ አብረው ተባብረው አስፈጸሙ። አሁንም በዘመነ ብልጽግና እየተከናወነ ያለው ካለፈው በላቀ ተጠናክሮ የቀጠለ ጸረ አማራ ተግባር ነው። መሰረታዊ የሀገራዊ መዋቅር ለውጥ እንዲመጣ እስካልተደረገ ድረስ የአማራው ነገድ አሁን ባለችው ኢትዮጵያ ከማሳደድ በቀር የሚያተርፈው አንዳች ነገር የለም። እኛ መጥፎ አጋጣሚ ሆነና አማራው በየቦታው እንደ በግ እየታረደ ያለው በግራኝና በቀኝ በኩል ያለውን ፍትጊያ ሆነው የፖለቲካ ሽግግር በማድረግ ኢትዮጵያን ወደፊት ያስጉዛሉ የተባሉት ሰዎች ኢትዮጵያ በምትዋልልበት የዘጭንቦች ፖለቲካ ለመጀመሪያ ጊዜ በተለያየ ጊዜ የሸሸጉበት ውጊያ የማይጨው ወደማ አስኬር ጌታ ሲዘምት ወይ ወደ አደን ሲሄድ እንደ ወንድም እንደ ታናሽ ታላቅ እንጂ መቼ እንዳሽከርና ጌታ ብቻ ሆነ። ባይሆን መጣልህ ያልተባለውን ዘመናዊነት ወደ እኛ ጥብቀን ያልያዝን ወይ እነሱን በቅጡ አልቀመስን መሀል ቤት ስንዋልን ማጫው ላይ አዲሱ ያለቃና መንዝር አሰላለፍ ጉዳይ ይታያል። ሀገር እናዘምናለን። የእኛ ስርዓት ስለማይመስላቸው ስርዓት ገንቡ ይሉናል። አልጋ ወራሽ ተፈሪሚን ጉዳይ ይዘው ነባሩን ስርዓት አዘምናለሁ ብለው ስልጣናቸውን ሊያደላድሉ የሀገሩ ምሰሶ ሁሉ አንድ በአንድ ግማሹን በግዞት ግማሹን በሹምሽድ አዳከሙ። ሀገሩን፣ ባህሉን፣ ወግ ስርዓቱን የሚጸየፉ ሰዎች መናኸሪያ ያደረጉት። ነባሩ ወግ እየተሻረ ኩሩ የሀገር ዋልታ በሙሉ ደጅ ጠኝ ተደረገ። ብዙ ጊዜ ብቻ ጉዱ በታሪካችን ለመጀመሪያ ጊዜ ክብረ ነገስቱ ተሽሮ ከነግስት ሳባና ከሰለሞን የሚወለድ ይነግሳል የሚለው ህግ ታጥፎ ኃይለ ሥላሴ ዘር ብቻ የሚወለድ አልጋ ይወርሳል የሚል አጓጉል ባህል ተጀመረ። እንግዲህ እዚህ ላይ ነው የእኛም ነገር ቁልቁለት የሚል። ከነፃነት በኋላም አርባኛው በሽሽ ተደርጎ በአንደው የውስጥ አርባኛ የተባለውና 6ኛው አገሩን ናኘበት። ለአገሩ የሞተው ተረስቶ አገሩን ያቆሰለው ያደመው ተሾመም ተሸለመ። ይህ ሁሉ የማነሳልህ በአማራው ነገድ ውስጥ የሚታየው የባህል ክፍተት ሁሉ የጀመረ አለመሆኑን ነው። የድሮግ ስርዓት እንቀይራለን ያሉት ተማሪዎች አማራ ጠል ሆኖ ብቅ አሉ። ከዚህ ሁሉ የ50 ዓመት የቁልቁለት ጉዞ በኋላ በሀገራችን ወጣቶች ዘንድ የማንም መቃወስ ያለው እኛ ከፍ አድርገ የምናየው ዘውድ ነበረን፣ ቤተክርስቲያን ነበረን። አንጃ ያሁኑን ቢያንስ የዘውዱ በወታደሩና ተማሪው ተገፍቶ እስኪጣድ ድረስ የነበረው ክብር እንዲህ በቀላሉ የሚነሳ አልነበረም። ጥንትም ቢሆን አማራውን ሌላውን አንድ ያደርገው ዘውድ ነበር። የኦሮሞ ወንድሞቻችን ወደ ገዳ፣ ሌሎችም ወደ ቀደመ ባህላችን እየተመለስ ነው እያሉ ነው። የአማራው ነገድ የዘውዱን ጉዳይ ለተምሳሌነቱ ሲል ስለመመለስ ቢያስብበት እላለሁ። መቼም እያየው ያለው የዚህ ሀገር የፖለቲካ የቁልቁለት ጉዞ አሁን የተጀመረ አይደለም።
ሲደራረብ ሲወርድ እንደመጣ አንተ ማታጣው ሂደት ያመጣው ነገር ሂደት ነው የሚመስለው። የሀገራችን ፖለቲካ ከተቀየበት የታሪክ ቀንበር አላቆ የሰው ልጅ መሰረታዊ መብት የማስከበርን ማዕከሉ አድርጎ ቢንቀሳቀስ በስንት ጣዕሙ። አያያዛችን ግን እንደዛ አይመስልም። ሁሉም ነገር ክልሉን እያበጃጀ መዝሙሩን እያደራጀ ጦሩን ለክፉ ቀን እየሰበቀ ደንበሩን እያሳመረ ነው። ሉዓላዊ ሳይሆን እንደ ሉዓላዊነት ሀገር ጎረድ የሚሉ ክልሎችም አለው። በበጌ ምድር ከትግራይ ወንድሞቻችን በወልቃይት ጉዳይ ላይ ደም ያቃባን ይሄው ራሳቸው እንደ ሉዓላዊ ሀገር ስለሚያዩ አይደለምን? ነገ አገር እንሁን ቢሉ ወልቃይት ጠገዴን ይዘው ሊሄዱ አይደለ? ከላይ እንዳልኩ አማራው በሚጠሉት የፖለቲካ ኃይሎች የሀገር ነገር ሁሉ ቤት ሆምላንድ ሲደለድል የሚቆረቆርለት የሚቆምለት ወገን አልነበረውምና በዚህ በምናውቀው አማራ የሚባለው ክልል ብቻ ተወሰነ። የሰይጣን ጆሮ ይደፈንና ይህ ሁሉ ክልል ነገ በኮንፌዴሬሽን ተዋቅረን ሁላችንም ራሳችን ችለን ቁመን እንሂድ፣ ጨዋታው ፈረሰ ዳቦ ተገመሰ ቢሉስ የአማራ ነገር ዘላቂ ጥቅም ምን ይሆናል? ለዚህ ነው ይህን ሁሉ ቀድመው ሲያሰላስሉ ሊመዝኑ የሚችሉ አርቆ ሀሳቢ መሪዎች የሚያስፈልጉት። እነዚህ መሪዎች ታዛዥነታቸው ለህዝባቸው እንጂ 4 ኪሎ ላይ ለሚቀመጡ ጌቶቻቸው መሆን የለበትም። ይህማ ባለፉት ዓመታት ታይቶ የአማራ ነገድን ብዙ ዋጋ ያስከፈለ ጉዳይ ነው። ፀሐዬ እንቁ ስላሴ ካለ ሸዋ ጠቅላይ ግዛት